ሄዮ ዋትስአፕ እንዴት ናችሁ? አማን ነው ወይ? እስራኤል ነኝ። ዛሬ ለየት ባለ ቪዲዮ መጥቻለሁ። ሁላችሁም ከዚህ በፊት በለቀቁት ቪዲዮ ላይ ገንቢ የሚባል አስተያየት ሰጣችሁኛል። ለሁላችሁ አመሰግናለሁ። በባለፈው ቪዲዮ ላይ ሁለት ምርጥ የምላቸውን የቪዲዮ ማቀናበሪያ አፕሊኬሽኖችን ጠቁሚያችኋለሁ። ዛሬ ደግሞ ስለ ቪዲዮ ኤዲቲንግ አንዳንድ ሀሳቦችን እናነሳለን። ከዛ በፊት ቪዲዮ ኤዲቲንግ ምንድን ነው? ፐርፐዞቹ ምንድን ናቸው? ሲቀጥሉ ደግሞ የቪዲዮ ኤዲቲንግ አንዳንድ ተርሚኖሎጂዎችን እናያለን ማለት ነው። አብራችሁ ቆዩ። በመጀመሪያ ወደ ቪዲዮ ኤዲቲንግ ተርሚኖሎጂ ከመግባታችን በፊት ቪዲዮ ኤዲቲንግ ምንድን ነው፣ ቪዲዮ ኤዲቲንግ ፐርፐሶች ውስጥ ምንድን ነው የሚለውን የተወሰነ ነገር ልበላችሁ። ቪዲዮ ኤዲቲንግ ማለት ሮ ፉቴጅ ማለት ገና ቪዲዮ ተቀርጾ ምንም ኤዲት ያልተደረገ ማለት ነው። ኤዲት ለማድረግ የምናቀናበረው የተለያዩ ቪዲዮዎች አሉና እነዛ ቪዲዮዎች ምንም አይነት ኤዲት ሳይደረጉ ቀጥታ ሲሰጡን ሮ ፉቴጅ እንለዋለን። እና ያ ሮ ፉቴጅ ሳውንድ፣ ኢሜጅ ኦር ግራፊክስ ሊሆን ይችላል። እነዛን ግራፊክሶች ወደ ፋይናል ፕሮዳክት ወይ ወደ ፊኒሽ ፕሮዳክት መቀየር በምን ከቲንግ ሊሆን ይችላል፣ አዲንግ፣ የተለያዩ ትራንዚሽኖች። ትራንዚሽን ማለት መሸጋገሪያ ማለት ነው። ሳውንድ ኢፌክቶች ሊሆን ይችላል፣ የተለያዩ ባክግራውንድ ሚውዚኮችን ጨምረን ሊሆን ይችላል፣ ቪዥዋል ኢፌክት፣ ከለር ኮሬክሽን፣ ከለር ግሬዲንግ እና የተለያዩ ቪዲዮን ይገልጽልናል፣ ቪዲዮን ያሳምርልናል ብለን የምናስባቸውን ግብዓቶች ተጠቅመን ወደ ፋይናል ፕሮዳክት ስንቀይረው የሆነ ሀሳብ ይገልጽልናል ብለን ወደምናስበው ስንቀይረው ያ ቪዲዮ ኤዲቲንግ ይባላል ማለት ነው። እና አብዛኞቻችን ደግሞ የምንሸወደው ቪዲዮ ኤዲተር ስንሆን በመጀመሪያ ላይ ቪዲዮ ኤዲቲንግ ስንጀምር የትኛው ነው ሶፍትዌር ቤዝድ ያደርገናል። ያ ማለት ምንድን ነው? አብዛኛውን ጊዜ የትኛው ሶፍትዌር የተሻለ ነው የሚለው ነው የሚሸወደው። ዋናው ጽንሰ ሀሳቡን የቪዲዮ ኤዲቲንግ ጽንሰ ሀሳቡን እንያዘው እንጂ በማንኛውም የቪዲዮ ኤዲቲንግ ሶፍትዌር ልንገደብ አይገባም ማለት ነው። እና ሲቀጥል ደግሞ አንድ ብንይዝ በጣም ይመረጣል። እንደ ጀማሪ ከሆነን ካፕከት ወይም ፊልሞራ ስፔሻሊ ካፕከት ብንጠቀም ጀማሪ ከሆነን በጣም ይመከራል። እና እዛ ላይ ፕራክቲስ ካደረገን በኋላ ወደ አድቫንሶቹ ወደ ዳቪንቺ ሪዞልቭ፣ ወደ ፕሪሚየም ፕሮ፣ ወደ እነሱ ወደ ሂት ፊልም ኤክስፕረስ ኦር ሌላም አሉ የቪዲዮ ኤዲቲንግ ሶፍትዌሮች። ወደዛ ከመግባታችን በፊት መጀመሪያ ላይ ቤዚክ የሚባሉ የቪዲዮ ኤዲቲንግ ስራዎቻችንን በቀላሉ ሊያሰሩ የሚችሉ ሶፍትዌሮችን መርጠን ብንጠቀም ለእኛም አሪፍ ነው ማለት ነው። አንድን ቪዲዮ ለምንድን ነው ኤዲት የምናደርገው ብለን ሁላችንም በምንጠይቅበት ሰዓት ላይ ሁላችንም የተለያዩ ዓላማዎች ሊኖሩን ይችላሉ። ከነዛ መካከል አንድ ሰባቱን ለማየት እንሞክራለን። የመጀመሪያው ለማስታወቂያ ስራ። ሁላችንም ከልጅነት አንስቶ ማስታወቂያዎችን እያየን አድገናል እና የተለያዩ ገራሚ የሚባሉ ማስታወቂያዎች ነበሩ። ከአንበሳ ጫማ አንስተን አሁን በቅርቡ ሁሉንም የሚያነጋግረው አንድ ብር ፊቱን የገለጸበት ማስታወቂያ የአራዳ ቢራ ማስታወቂያ አሁን አሪፍ አድርጎ ቪዲዮን አሪፍ አድርጎ ሰርተውታል። ያም ደግሞ ተወዳጅ እንዲሆን አድርጎታል ማለት ነው። እና በአንደኛው ቪዲዮ ኤዲት የምናደርግበት ፐርፐስ ምርቶቻችንን ለማስተዋወቅ ሊሆን ይችላል ማለት ነው። ሌላኛው ደግሞ ለኢንተርቴንመንት እንጠቀማለን። ለኢንተርቴንመንት ለምሳሌ ለሙዚቃ ክሊፖች በብዛት እኛ ሀገር አሁን እያስተዋል ነው ያለነው የሙዚቃ ክሊፖች ጥሩ ቪዲዮ እያየንባቸው እንገኛለን። ያም ደግሞ ጥሩ ቪዲዮ ኤዲተሮች ወደ ሀገራችን እየመጡ ነው ማለት ነው። የፊልም ስራዎችም የቲቪ ሾዎችም በሚኖሩበት ሰዓት ጥሩ ቪዲዮ ኤዲተር ካለ ፕሮግራሙ አሪፍ ይሆናል ማለት ነው። ሌላኛው ደግሞ የኤጁኬሽን ኤንድ ትሬኒንግ፣ ለኤጁኬሽን ፐርፐስ ለምሳሌ ቲቶሪያሎችን በምንሰራበት ሰዓት ላይ ኤጁኬሽናል ዶክመንተሪዎችን በምንሰራበት ሰዓት ላይ ጥሩ ቪዲዮ መስራ ካልን ጥሩ ቪዲዮ ኤዲተር መኖር አለበት። ያም ደግሞ የምናስበውን መልእክት አሪፍ አድርገን እናስተላልፋለን ማለት ነው።
ሶሻል ሚዲያ አብዛኛው ሰው ሶሻል ሚዲያ ተጠቃሚ ነው። ቲክቶክ ሊሆን ይችላል፣ ፌስቡክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል እና ሁሉም ዩቲዩብ ሊሆን ይችላል እና ሁሉም ጥሩ ቪዲዮዎችን ሰርተን ለኦዲየንሳችን ለማቅረብ ጥሩ ቪዲዮ ኤዲተር መሆን አለብን ኦር ጥሩ ቪዲዮ ኤዲተር ማግኘት አለብን ማለት ነው፣ ጥሩ እይታ ለማግኘት እና ሌላኛው ደግሞ ለኒውስ ኤንድ ጆርናሊዝም የተለያዩ ዜናዎችን በሚቀርቡበት ሰዓት ላይ የተለያዩ ቪዲዮዎች ስለሚኖሩ ያንን ኮምባይን አድርጎ ለማቅረብ አሪፍ ቪዲዮ ኤዲተር መኖር አለበት። ስድስተኛው ደግሞ ኢቨንት ሃይላይቶችን ለምሳሌ ሰርጎችን ሊሆን ይችላል፣ የተለያዩ ኢቨንቶች ሲዘጋጁ ሊሆን ይችላል። ጥሩ ትውስታ እንዲኖረን በጥሩ ተነስቶ በጥሩ ቪዲዮ ኤዲት ተደርጎ ቢቀመጥ ለእኛም ምርጥ ነው ማለት ነው። ሌላኛው ደግሞ አርቲስቲክ ኤክስፕሬሽኖችን አሁን እዚህ ላይ ነው በደንብ ቪዲዮ ኤዲተር ኤክስፐርት ሆነ ወይም ደግሞ ሲኒየር ሆነ የምንለው። ምክንያቱም የተለያዩ ኤክስፕሬሽኖች የተለያዩ ስሜታችንን ኤክስፕሬሽኑ በከለር ግሬዲንግ ሊሆን ይችላል፣ በተለያዩ ኢሞሽናችንን የሚገልጽልን ቪዲዮ ኤዲተሩ በጣም ክሬቲቭ ሆኖ በሚያሳያቸው የተለያዩ ስራዎች ነው ማለት ነው። ያው ወደፊት እያንዳንዱን በትነን እናያለን ማለት ነው። ይሄ ከአብዛኞቹ ጥቂት የምንላቸው የቪዲዮ ኤዲተር ፐርፐዞች ናቸው ማለት ነው። ወደ ቪዲዮ ኤዲቲንግ ተርሚኖሎጂዎች ስንገባ የተለያዩ ቪዲዮ ኤዲቲንግ ተርሚኖሎጂዎች አሉ ማለት ነው። ለምሳሌ ታይም ላይን፣ ክሊፕ፣ ፍሬም፣ ትራንዚሽን፣ ቢሮል፣ ኤሮል፣ ኪፍሬም፣ ሬንደር፣ ኢምፖርት፣ ኤክስፖርት፣ ፍሬም ሬት፣ ሪዞሉሽን፣ አስፔክት ሬሽዮ፣ ክሮማኪ፣ ባክግራውንድ ሪሙቨር የተለያዩ የቪዲዮ ኤዲቲንግ ተርሚኖሎጂዎች አሉ እና እነዚህ ቤዚክ የሚባሉ አንድ ጀማሪ ቪዲዮ ኤዲተር ማወቅ አለባቸው ብዬ ያሰብኳቸውን ይዤላቸው የመጣሁት እና እያንዳንዱን አንድ በአንድ ለማየት እንሞክር። የመጀመሪያው ታይም ላይን ነው። ታይም ላይን ማለት ዋናው የቪዲዮ ኤዲቲንግ ስራ የሚሰራበት ቦታ ሲሆን አብዛኛውን ጊዜ የሚገኘው ከታች አካባቢ ነው። ቪዲዮዎች፣ ኦዲዮ፣ ኦቨርላይ፣ ኢፌክት፣ ቴክስት፣ አጀስትመንት እያንዳንዱ የሚገኙት እና እያንዳንዱ የሚሰሩበት ቦታ ታይም ላይን እንለዋለን ማለት ነው። ሌላው ደግሞ ክሊፕ። ክሊፕ ማለት አንዷ ቪዲዮ ክሊፕ ተብላ ትጠራለች እና ኤዲት ያልሆነች ከሆነች ደግሞ ሮው ፉቴጅ እንለዋለን ማለት ነው፣ ኤዲት ያልሆነ ከሆነ። ሌላ ደግሞ ትራንዚሽን ወይ ደግሞ መሸጋገሪያ፣ ቪዲዮ ስሙዝ ሆኖ እንዲሄድ የተለያዩ ትራንዚሽኖችን እንጠቀማለን። አብዛኛውን ጊዜ ግን ስህተት የምንሰራው ምንድን ነው? ትራንዚሽኖችን በጣም አኒሜቲክ የሆኑ ትራንዚሽኖችን ስንጠቀም በጣም ቪዲዮ ኤዲተር ያስባለን ይመስለናል እና ከቪዲዮ ጋር የሚሄድ ትራንዚሽን ብንጠቀም ነው ሞር ቪዲዮዎችንን ሊያሳምረን የሚችለው ማለት ነው። እና ትራንዚሽን ማለት ከአንድ ቪዲዮ ወደ ሌላ ቪዲዮ ስንሄድ መሸጋገሪያው ማለት ነው። እና ካፕከት ላይ በምንሄድበት ጊዜ የተለያዩ ቪዲዮ ኤዲቲንግ ትራንዚሽኖች አሉት ማለት ነው። እዛው የተሰሩ ናቸው። ለቪዲዮ ይጠቅመኛል ብሎ ያሰባችሁትን መርጦ መጠቀም ነው። ወደ አድቫንሶቹ ስንሄድ አብዛኛውን ጊዜ ማኑዋሊ እንሰራቸዋለን። ይህን ግን እንደ ጀማሪ አጠቃቀሙ ካወቅን ከዛ በኋላ ቀስ በቀስ ወደ ማኑዋሉ እንሄዳለን ማለት ነው። ሌላው ደግሞ ከት ነው። ከት ደግሞ ወደ 10 አይነት ከቶች አሉ። አንድ ቪዲዮ ከት ስናደርግ ዝም ብለን አላስፈላጊ ፓርቱን ማውጣት ብቻ ሳይሆን የተለያዩ ከቶች አሉ ከቪዲዮን በደንብ ይገልጽልኛል ብለን የምናስበውን እና እሱን በቀጣይ ቪዲዮ በደንብ እናየዋለን። አራተኛው ደግሞ ቢሮል እና ኤሮል። ኤሮል ማለት ሜን ቪዲዮ ሲሆን ቢሮል ማለት አጃቢ ቪዲዮዎች፣ ለምሳሌ ከስቶክ ቪዲዮ ራሳችንን ቀርጸን ሊሆን ይችላል ዋና ቪዲዮን ሊያጅብልን ይችላል ብለን የምናስባቸው እና ኦቨርላይ፣ ኢፌክት እና የተለያዩ እንትኖች ቢሮል እንላቸዋለን ማለት ነው። ሌላው ደግሞ ፍሬም ሬት ፐር ሰከንድ። ፍሬም ሬት ፐር ሰከንድ ማለት በአንድ ሰከንድ ያለችዋ ቪዲዮ፣ ለምሳሌ አሁን ሲኒማቲክ የምንለው ፍሬም ፐር ሰከንድ 25 ሲሆን ስታንዳርድ የምንለው ደግሞ 30 ፍሬም ሬት ፐር ሰከንድ ነው ማለት ነው። ስሎ ሞሽን በሚሆንበት ጊዜ ቪዲዮ በጣም መለጠጥ ስላለበት ስሙዝ ስሎ ሞሽን ለመጠቀም 60 ፍሬም ሬት ፐር ሰከንድ እናደርጋለን ማለት ነው። በአንድ ሰከንድ ውስጥ 60 ፍሬሞችን
ይሄዳል። ያ ደግሞ በጣም ስሙዝ ያደርገዋል ማለት ነው። ሌላው ደግሞ ሪዞሉሽን ወይም ደግሞ ጥራት። ሪዞሉሽን ማለት አሁን እስከ 8K እስከ 4K ድረስ የተለያዩ ቪዲዮዎች እየተሰሩ ነው ማለት ነው። ከ720 ጀምሮ ወደ ስታንዳርድ የሚባለው 720 ነው። ብዙም ያልደመዘዘ ብዙም ያልጠራ 720 ሲሆን 1080 አለ፣ 2K አለ፣ 4K አለ። የቪዲዮ ጥራት ማለት ነው። ሌላው ደግሞ አስፔክት ሬሽዮ ነው። አስፔክት ሬሽዮ ማለት በደንብ መለየት አለብን። እዚህ ጋር የምንሰራው ለየትኛው ሶሻል ሚዲያ ነው? ለዩቲዩብ ነው። አሁን ለዩቲዩብ ከሆነ የራሱ የሆነ አስፔክት ሬሽዮ አለው። ለቲክቶክ ከሆነ የራሱ የሆነ አስፔክት ሬሽዮ አለው። ለኢንስታግራም ከሆነ ለራሱ የሆነ አስፔክት ሬሽዮ አለው ማለት ነው። እና እሱን መለየት አለብን። አብዛኛውን ጊዜ የምንሸወደው ለዩቲዩብ የሰራ ነው ለቲክቶክ ካረግ ነው ሞር አሁን ቲክቶክ ስለሚያበረታታል ሊቀበለን አክሴፕት ሊያደርገን ይችላል። ዩቲዩብ ግን ሞር በቲክቶክ ስታንዳርድ የሰራ ነው ቪዲዮ በዋናው ዩቲዩብ ከፖስት ነው ትንሽ ቪዲዮ ደስ ላይ ይችላል እና አብዛኛውን ጊዜ ወደ ዩቲዩብ ሾርትስ ነው ሪከመንድ የሚደረገው ማለት ነው። እና አስፔክት ሬሽዮ መለየት አለብን። ሲቀጥል ደግሞ ኪፍሬም አሁን አብዛኛውን ጊዜ የምንጠቀማቸው የሚገኘውም ከዋናው ቪዲዮ ስክሪን በታች ሲሆን የምንጠቀመው አሁን ቪዲዮችንን አኒሜት ማድረግ ስንፈልግ ኦር ሰሞኑን በጣም ትሬንዲ የሆነው የግስላው ቲክቶክ ላይ አይታችሁ ከሆነ አብዛኛው ጊዜ ኪፍሬም ነው የሚጠቀመው ማለት ነው። እና የተለያዩ ንብረቶችን ለማንቀሳቀስ የተለያዩ ቪዲዮዎችን ለማንቀሳቀስ ቴክስቶችን ሊሆን ይችላል ኦዲዮችንም እንዲጨምር እንዲቀንስ አውቶማቲካሊ ለማድረግ ከፈለግን ኪፍሬም ነው የምንጠቀመው ማለት ነው። ሌላኛው ደግሞ ኤክስፖርት እና ኢምፖርት። ቪዲዮ ስንከት ኢምፖርት እንላለን። ቪዲዮውን ደግሞ ስናወጣው ኤክስፖርት ነው የምናደርገው ማለት ነው። ሌላው ደግሞ ከለር ግሬዲንግ እና ከለር ኮሬክሽን። እዚህ ጋር ትንሽ ይምታታል። ከለር ኮሬክሽን ማለት እንደ ሆል ቪዲዮ የምናስተካክለው ከለር ነው። ብራይትነስ ሊሆን ይችላል፣ ሳቹሬሽንን ማስተካከል ሊሆን ይችላል። ሲደምቅ ፈዘዝ ሲል ይገልጽልናል ብለን የምናስበውን እንደ አጠቃላይ ቪዲዮ ነው አሪፍ ከለር ይሰጠዋል ብለን የምናስበውን ለምሳሌ ሳር አካባቢ ከሆነ እና በደንብ አጉልተን አረንጓዴ መሆኑን ለማሳየት ከሆነ እሱን እናደርግና እንደ አጠቃላይ ቪዲዮን ከዛ እዚህ ላይ ደግሞ ከለር ግሬዲንግ የምንጠቀመው ስፔሲፊክ ሲሆን ነው። ለምሳሌ ኢሞሽኑ አሁን ቀዝቀዝ ያለ ቢሆን በጣም አክሽን ከሆነ እና ሞቅ ያለ ከለሮችን እንጠቀማለን። እንደዚህ እሳት፣ ደመቅ ያሉ ነገሮች በደንብ ኢሞሽኑን ፊል አድርገ ነው ተመልካቹ በደንብ ኢሞሽኑን ፊል አድርጎ እንዲከታተለን ማለት ነው። ሀዘን ከሆነ ደግሞ ቀዝቀዝ ያሉ ከለሮችን እንጠቀማለን፣ ሰማያዊ፣ ሌላም ማለት ነው። ያ ማለት ምንድነው? ኦዲየንሱ ፊሊንጉን ለማስተጋባት ያ ደግሞ የሚሆነው በከለር ግሬዲንግ ነው ማለት ነው። ከለር ኮሬክሽን እንዳጠቃላይ ነው። ስፔሲፊክ ስናደርገው ከለር ግሬዲንግ ነው ማለት ነው። ኦዲዮ ሚክሲንግ ደግሞ ኦዲዮ ሳውንድ ዲዛይን የምንሰራበት አሁን የተለያዩ ለምሳሌ የሳቅ ድምፅ ከሆነ የሳቅ ድምፅ፣ ለምሳሌ ጭብጨባ ከሆነ አሁን ሰይፉ ፋንታው ላይ አብዛኛውን ይጠቀሙበት ጭብጨባ ከሆነ ጭብጨባ፣ ሌላም ሳውንዶች ከሆኑ ሳውንድ ኢፌክቶች ከሆኑ ትራንዚሽን የሆኑ ሳውንድ ኢፌክቶችም አሉ ከአንድ ቪዲዮ ወደ አንድ ቪዲዮ ሲሄዱ ማለት ነው። እና ያንንም ስንጠቀም የምንጠቀመው ኦዲዮ ሳውንድ ዲዛይን ኦር ደግሞ ኦዲዮ ሚክሲንግ እንለዋለን ማለት ነው። ባክግራውንድ ሚውዚክ ሌላም ሲሆን ማለት ነው። ሌላው ደግሞ ግሪን ስክሪን ኦር ክሮማኪ ከጀርባችን አሁን ደግሞ የተለያዩ ቪዥዋል ኢፌክትም ሊሆን ይችላል። የተለያዩ አሁን ዜና አብዛኛው ጊዜ ዜና ላይ የሚጠቀሙታል። ባክግራውንዱ ዲዛይን ተደርጎ ይቀመጣል በስሪዲ አኒሜሽን ኦር ሲጂአይ አኒሜሽን። ከዛ በኋላ ሰዎቹ በግሪን ስክሪን በአረንጓዴ ተደርጎ ይቀረጽና ከዛ አብዛኛው ጊዜ ኤዲት ሲደረግ ምንድነው ግሪን ስክሪን ሪሙቨር የሚባል አለ። በግሪን ስክሪን ስናወጣው ሙሉ ለሙሉ ባክግራውንዳችንን ያወጣና እኛም ብቻ ያስቀራናል። ከዛ ያኔ ምን እናደርጋለን? ባክግራውንድ መክተት የምንፈልጋቸውን ነገሮች ሊሆን ይችላል ወይም ደግሞ በግሪን ስክሪን ያጠፋነው ላይ መክተት የምንፈልጋቸውን ነገሮች እንከታለን ማለት ነው። እና ባክግራውንድ ሪሙቨር ደግሞ አሁን መጥቷል ኤአይ በሁለት አይነት መንገድ። አንደኛው ራሱ ኤአይ ዲቴክት አድርጎ ሪሙቭ እንዲያደርግልን ሲሆን አብዛኛውን ጊዜ የቲክቶክ ኮንቴንት ክሬተሮች ይጠቀሙታል ማለት ነው። እና የተለያዩ የቪዲዮ ኤዲቲንግ ተርሚኖሎጂዎች አሉ እና ብዙዎቹ ጥቂቶቹ እና ቤዚክ የሚባሉት እነዚህ ናቸው። እና እነዚህን ከያዘን ዲፊኒሽኑን ከያዘን ፐርፐዞቹን ካወቀን
ሌሎቹ ደግሞ ቀስ እያለን ፕራክቲስ የምናደርጋቸው ይሆናል። የዛሬ ቪዲዮ ይህንን ይመስል ነበረ። በቀጣይ ደግሞ አንድ ቪዲዮ እንቀርጽና ቀለል ያለው ቪዲዮ እንዴት አድርገን ኤዲት እናደርጋለን የሚለውን ካፕከት አፕሊኬሽን ኢንስታል ከማድረግ ጀምሮ ያን ቪዲዮ ኤክስፖርት እስከማድረግ ያለችዋን ፕሮሰስ እናያለን ማለት ነው። ለምሳሌ አንድ የራሱ የግል ትንሽዬ ቢዝነስ ያለው ሰው ምርቱን ቲክቶክ ላይ ኦር ሌላ ሶሻል ሚዲያ ላይ ማስተዋወቅ ከፈለገ እንዴት ነው ያሉትን ቱሎች ተጠቅሞ ማስተዋወቅ የሚችለው የሚለውን ቪዲዮ እናያለን ማለት ነው። እስከዛ ድረስ በሰላም ቆዩልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሰላማችሁ ይብዛ።